ስለ ጸጋ ስንነጋገር ጸጋ ምንድነው ለሚለው ጥያቄ መጽሐፍ ቅዱስ ሲናገር በአንድ በኩል በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። የሮሜ መልእክት ምዕራፍ 3 ቁጥር 24ን ብንመለከት በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋው ይጸድቃሉ ይላል። በሌላ በኩል ደግሞ የያዕቆብ መልእክት ምዕራፍ 2 ከቁጥር 25 እስከ 26 ያለውን ስንመለከት ጋለሞታይቱ ረዓብ መልእክተኞችን ተቀብላ በሌላ መንገድ በሰደደቻቸው ጊዜ በስራ አልጸደቀችምን? ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው እያለ ይናገራል። ስለዚህ በአንድ በኩል መጽሐፍ ቅዱስ በኢየሱስ ክርስቶስ በሆነው ቤዛነት በኩል እንዲያው በጸጋ ብቻ ይጸድቃሉ ይላል በሮሜ መልእክት ምዕራፍ 3 ቁጥር 24 ላይ። በሌላ በኩል ደግሞ ረዓብ የምትባል አንዲት ሴተኛ ዳሪ የነበረች የእግዚአብሔርን ተልእኮ ተቀብለው ያንን ተልእኮ ለመፈጸም ወደ አሕዛብ መንደር የገቡትን እስራኤላውያን በቤቷ ሸሽጋ ደብቃ ሊገሏቸው በመጡ ጊዜ አይ በዚህ አልፈዋል እንጂ እዚህ የሉም ብላ ስለነገረቻቸውና ከሞት ስላተረፈቻቸው በስራዋ ጸድቃለች እያለ ደግሞ ያዕቆብ ያስተምራል። እንዲያውም ያዕቆብ ከዛ አለፍ ብሎ ከነፍስ የተለየ ስጋ የሞተ እንደሆነ እንደዚሁ ከስራ የተለየ እምነት የሞተ ነው እያለ ጠንከር ያለ ነገር ይናገራል። ስለዚህ መጽሐፍ ቅዱስን ብቻውን ገንጥሎ ማንበብ ጥያቄ ይፈጥራል። ጥያቄ መፍጠር ብቻ ሳይሆን አለፍ ሲል ደግሞ እርስ በርሱ የሚጣረስም ይመስላል። ጳውሎስ በሮሜ መልእክት የጻፈውና ያዕቆብ ደግሞ በመልእክቱ የጻፈው ነገር እርስ በርሱ የሚጋጭ እርስ በርሱ የሚጣረስ ሐሳብ ያለው ይመስላል። ስለዚህ በጸጋ ዙሪያ መጽሐፍ ቅዱስን ብቻ አንብበን ስለ ጸጋ ግንዛቤ ይኖረናል ብለን ማሰብ ዘበት ነው። ምክንያቱም መጽሐፍ ቅዱስ ውስጥ አሁን ያነበብኩላችሁ ሁለት ጽንፎች አሉ። ስለዚህ እነዚህን ጽንፎች የምናስታርቅበት እነዚህን ጽንፎች በአውዳቸው ውስጥ የምናነብበት አውዳዊ ትርጓሜያቸውን የምናይበት ዙሪያውን ፈታተን የምንመለከትበት ሌላ መነጽር ያስፈልገናል ማለት ነው። ይሄንን የሚያብራራልን ነገር ያስፈልገናል ማለት ነው። ስለዚህ ሁሉ ጊዜ እንደምለው ወደ ትውፊትና ወደ ቤተክርስቲያን አስተምሮ መመልከት ያስፈልገናል። የቀደሙት ክርስቲያኖች ስለ ጸጋ የነበራቸው ግንዛቤና እምነት ምን ነበር? ቤተክርስቲያን ጠብቃ ያቆየችው ስለ ጸጋ ያላት ግንዛቤና እምነት ስለ ጸጋ ያላት ትምህርት ምንድነው የሚለውን ማየት ያስፈልጋል። ስለዚህ ስለ ጸጋ ስንነጋገር ጸጋ ከሰው ልጆች ጋር ያለውን ግንኙነት የበለጠ ለመረዳት ለጸጋ መኖር ምንድነው የሚለውን የበለጠ ለመረዳት ከመጽሐፍ ቅዱስ ከቤተክርስቲያን ትውፊትና ከቤተክርስቲያን የማስተማር ስልጣን ከነዚህ ከሶስቱ ተግባቦት ከነዚህ ከሶስቱ መስተጋብር ጋር አብረን ጸጋ ምንድነው የሚለውን ጥያቄ መመልከት ያስፈልገናል ማለት ነው። ነገር ግን ጸጋ ከሰው ልጆች ጋር ያለውን ግንኙነት በሚመለከት በተወሰነ መልኩ ትንሽ ስዕል የሚሰጥ ግንዛቤ እንዲኖረን አንድ ምሳሌ እንመልከት። ለምሳሌ አንድ ተራራ ለመውጣት የሚያስብ ሰው ምን ያስፈልገዋል ብለን ብናስብ ሰውየው ተራራውን ወጥቶ ተራራው ጫፍ ላይ ሆኖ ያንን የሚያምር እይታ ማየት ቢፈልግ እዛ ተራራ ጫፍ ላይ እስኪደርስ ድረስ ምንድነው የሚያስፈልገው? ወደ ተራራ ለመውጣት ምን ግብአቶች ያስፈልጉታል? እንግዲህ ወደ ተራራ ለመውጣት የሚያስብ ሰው ውጫዊም ውስጣዊም መሳሪያዎች ያስፈልጉታል። ውጫዊ መሳሪያዎቹ ምንድናቸው ካልን የተራራ መውጫ ጫማ ያስፈልገዋል፣ መንጠቆ ያስፈልገዋል፣ የራስ ቁር ያስፈልገዋል፣ ድንኳን ያስፈልገዋል። እነዚህ ሁሉ ውጫዊ ግብአቶች ናቸው። እነዚህ ሁሉ ተራራውን ስኬታማ በሆነ መልኩ ለመውጣት የሚያግዙ ውጫዊ ግብአቶች ናቸው። ነገር ግን እነዚህ ነገሮች ብቻ ስላሉት ደግሞ ተራራውን መውጣት ይችላል ማለት አይደለም።
እነዚህ ነገሮች በበቂ ሁኔታ ስለተሟሉ ተራራውን ወጥቶ ዘልቆ ይጨርሳል ማለት አይደለም። ይልቁንም ውስጣዊ ጥንካሬ ደግሞ ያስፈልገዋል። ወኔ ያስፈልገዋል። መተማመን ያስፈልገዋል። የዓላማ ጽናት ያስፈልገዋል። ተነሳሽነት ያስፈልገዋል። እነዚህ ሁሉ ቁም ነገሮች የግድ ያስፈልጉታል። ስለዚህ ውጫዊውንም ውስጣዊውንም ግባት ካሟላ በኋላ አሁን ተራራውን ለመውጣት መጀመር ይችላል ማለት ነው። ስለዚህኛም ልክ በዚህ አግባብ ወደ እግዚአብሔር ለመመለስ ውጫዊና ውስጣዊ የጸጋ ስጦታ ያስፈልጋል። ውጫዊ የጸጋ ስጦታዎች የምንላቸው በሚታዩ ምልክቶች የማይታየውን ጸጋ የሚሰጡን ነገሮች ቤተክርስቲያን፣ መጽሐፍ ቅዱስ፣ ምስጢራት፣ የብሉይ ኪዳን ሕግጋት የመሳሰሉት ውጫዊ በሆነ መልኩ በሚታይ መልኩ ጸጋ የሚሰጡን ነገሮች ናቸው። ጸጋ የሚሰጡን ነገሮች ወደ በለጠ ውስጣዊ ጸጋ የሚጋብዙ የበለጠ ውስጣዊ ጸጋ እንቀበል ዘንድ በር የሚከፍቱልን ለበለጠ ውስጣዊ ጸጋ የሚያዘጋጁን ናቸው። ይሄ ውስጣዊ ጸጋ የምንለው በአዲስ ኪዳን በሆነው ልደት ከጌታችን ከኢየሱስ ክርስቶስ ሕማም ሞትና ትንሣኤ ጋር ህብረት ለማድረግ ከውሃና ከመንፈስ ቅዱስ በሚሆን ጥምቀት ከቤተክርስቲያን ማህፀን ስንወለድ በነፍሳችን ላይ የሚሰጠው የጸጋ ስጦታ ማለት። ይህ የመንፈስ ቅዱስ ስጦታ ወደ እግዚአብሔር የምንመለስበት ኃይል ነው። ወደ እግዚአብሔር የመመለስን ጉዞ የሚጀምረው እግዚአብሔር ራሱ ነው። ያለ ጸጋ ማንንም ወደ እግዚአብሔር መናፈቅ፣ ያለ ጸጋ ማንንም ወደ እግዚአብሔር ለመመለስ የመጀመሪያውን እርምጃ መራመድ የሚችል የለም። ስለዚህ እነዚህ ውጫዊ የሆኑት ነገሮች ሁሉ ይህንን ውስጣዊውን ጉዞ እንድንጀምር የሚያዘጋጁን ናቸው። ወደዚህ ወደ ውስጣዊው ጉዞ እንድንመለስ፣ ወደዚህ ወደ ውስጣዊው ጸጋ እንድንገባ፣ ከዚህ ከውስጣዊው ጸጋ የተነሳ ጉዟችንን መንገዳችንን ወደ እግዚአብሔር እንድናደርግ የሚያዘጋጁን ነገሮች ናቸው ማለት ነው። ስለዚህ የመንፈስ ቅዱስ ስጦታ ወደ እግዚአብሔር የምንመለስበት ኃይል ነው። ይህ የመንፈስ ቅዱስ ስጦታ እምነት፣ ተስፋ፣ ፍቅር በነፍስ ላይ የሚዘራብን የመንፈስ ቅዱስ ስጦታዎችን ሁሉ የሚያለብሰን ነው። ነፍስ በአዳም ኃጢአት ምክንያት ያጣችውን የጸጋ ልብስ ከአዳም ጋር ሊነጻጸር በማይችል በልጁ በጌታችን በኢየሱስ ክርስቶስ የጸጋ ሙላት ዳግም የምንለብስበት ነው። ሐዋርያው ቅዱስ ጳውሎስ ይህንን ሲያስረዳ የዛን የመሬታዊውን ስጋ እንደለበስን ሁሉ አሁን ደግሞ የሰማያዊውን ስጋ እንለብሳለን እያለ በሚስጥረ ጥምቀት ከጌታችን ከኢየሱስ ክርስቶስ ሕማም ሞትና ትንሣኤ ጋር ከምናደርገው ህብረት አዲስ ህይወት ያውም የክርስቶስን ህይወት እንደምንለብስ ይናገራል። ስለዚህ ጸጋ የሚለውን ሐሳብ እንዴት እንረዳዋለን ካልን ሶስት መሰረታዊ ቁም ነገሮችን ማንሳት እንችላለን። የመጀመሪያው ቁም ነገር ጸጋ ነፃ ስጦታ ነው። ጸጋ ነፃ ስጦታ ነው። ያ ማለት አንድ ጌታ ለባሪያው ያለው መልካም ፍቃድ፣ አንድ ጌታ ለአገልጋዩ ያለው ፍቅር፣ አንድ ጌታ ለአገልጋዩ ያለው መልካም ሐሳብ። ይህም እኛ በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር አብ ፊት ያለን የልጅነት መብት፣ እግዚአብሔር አብ በልጁ በጌታችን በኢየሱስ ክርስቶስ በኩል እኛን እያንዳንዳችንን እንደ ልጆቹ ተቀብሎናልና እንደ ልጆቹ ተመልክቶናልና ይሄ አባታዊ እይታ፣ ይሄ እኛን ልጅ የሚያደርገን አባታዊ ፍቅር፣ እኛን ልጆች የሚያደርገን አባታዊ እንክብካቤ፣ እኛን ልጆች የሚያደርገን ይሄ አባታዊ እቅፍ ጸጋ ይባላል። ስለዚህ የጸጋ የመጀመሪያው ግንዛቤ አንድ ጌታ ለባሪያው ያለው መልካም ፍቃድ፣ አንድ ጌታ ወደ ባሪያው ያለው ፍቅር፣ አንድ ጌታ ለባሪያው ያለው መልካም ሐሳብ፣ እግዚአብሔር በእኛ ላይ ያለው መልካም ዓላማ፣ እግዚአብሔር በእያንዳንዳችን ላይ ያለው የህይወት ዓላማ፣ እግዚአብሔር በእያንዳንዳችን ላይ ያለው የበረከት ዓላማ፣ የመብዛት ዓላማ፣ የማፍራት ዓላማ ጸጋ ይባላል። አንደኛው የጸጋ
ትርጓሜ። ሁለተኛው የጸጋ ትርጓሜ ደግሞ ከጌታው መልካም ሐሳብ የተነሳ ከጌታው ፍቅር የተነሳ ከጌታው መልካም ፍቃድ የተነሳ ባሪያው ያለበት የተወደደ ሁኔታ ባሪያው ያለበት የተወደደ ማንነት ባሪያው የቆመበት የተወደደ እኔነቱ ተወዳጅ የሆነው ከባሪያው ማንነት ተነስቶ ሳይሆን ባሪያ ከመሆኑ ተነስቶ ሳይሆን የሱ ጌታ መልካም ስለሆነለት ጌታው በመልካም ስለተመለከተው ጌታው ስለሱ መልካም ሐሳብ ስላለው ጌታው በሱ ላይ መልካም ዓላማ ስላለው ከጌታው መልካም ዓላማ የተነሳ ባሪያው በመልካም ማንነት ውስጥ በመልካም እኔነት ውስጥ በመልካም ህልውና ውስጥ መቆሙ ጸጋ ይባላል። ባሪያው አሳዳሪዬ ወዶኛል እሱ ቢወደኝ ነው ይሄ መልካም ነገር ያለኝ ይሄ ጌታው ያደረገለት ነገር ለባሪያው የሰጠው ስጦታ ነው። ስለዚህ ባሪያው ከስጦታው የተነሳ ይሄንን ስጦታ በመቀበሉ የዚህ ስጦታ ባለቤት በመሆኑ የዚህ ባለጠግነት ባለቤት በመሆኑ አሁን የቆመበት ባለጠግነት አሁን የቆመበት ንጽህና አሁን የቆመበት ሰላም አሁን የቆመበት መታረቅ ጸጋ የምንለው በሁለተኛው ትርጓሜ እሱ ነው። በሶስተኛው ትርጓሜ ይሄ ጌታው መልካም ያየለት አገልጋይ ከጌታው መልካም እይታ የተነሳ መልካም በሆነ ስፍራ የቆመ አገልጋይ በዚህ ብቻ ስለማያበቃ ዳግም ወደ ጌታው ምስጋናውን ያቀርባል። ስለዚህ ጸጋ ለስጦታችን የምንሰዋው ምስጋና ለስጦታችን የምንሰጠው ምላሽ ለስጦታችን የምናበረክተው ተግባራዊ ምላሽ ነው። የምስጋና ህይወት ነው ጸጋ። የግሪክ ቋንቋ ቅዱስ ቁርባንን የሚገልጽበት ሐሳብ ኦይካሪስቲያ የሚል ነው። ኦይካሪስቲያ የሚለው የግሪኩ ሐሳብ ውስጥ ካሪስ የሚል ቃል አለ። ካሪስ የሚለው ቃል በእንግሊዘኛው ግሬስ ተብሎ የተተረጎመው በላቲን ግራቲያ ብለን የምንጠራው በአማርኛችን ጸጋ ብለን የምንጠራው። ስለዚህ ይሄ ኦይካሪስቲያ የሚለው የግሪኩ ሐሳብ ቁርባን የምስጋና መስዋዕት ነው የምንለው ካሪስ የሚለው ጸጋ ምስጋና ለሆነልን መልካም ነገር በእግዚአብሔር ፊት የምንሰዋው ነገር የሚል ሐሳብ በውስጡ ስለያዘ ነው። ስለዚህ ሶስተኛው የጸጋ ትርጓሜ በምስጋና ህይወት በእግዚአብሔር ፊት መሆን ነው። ይሄ የምስጋና ህይወት በጸጋ የሚነሳሳ በጸጋ የሚመራ በጸጋ የሚደመደም የምስጋና ህይወት በእግዚአብሔር ፊት በምስጋና ህይወት መመላለስ በእግዚአብሔር ፊት በምስጋና ህልውና ውስጥ መሆን ጸጋ ይባላል። ስለዚህ እነዚህን ሶስቱን ሐሳቦች በአንድ አረፍተ ነገር እናያቸው ብንል ጌታ ለባሪያው መልካም ነው ባሪያው ከጌታው መልካምነት የተነሳ ባለጸጋ ሆኗል። ስለዚህ ባሪያው ስለ ባለጠግነቱ ጌታውን ያመሰግናል። ጸጋ የምንለው ሐሳብ ይሄ ይሄንን ጸጋ የምንለው ሐሳብ መጽሐፍ ቅዱስ ደግሞ እንዴት ይረዳዋል የሚለውን ሁሉ ጊዜ እንደምናደርገው በብሉይ ኪዳንና በአዲስ ኪዳን ሆነን እንመለከተዋለን። ስለዚህ በብሉይ ኪዳን ጸጋ የሚለው ቃል በቃል ባይጠቀስም የጸጋ ሐሳቦች የሚገኙባቸው በርካታ ስፍራዎች አሉ። ካህናት ህዝቡን ይባርኩ ነበር። በዘፍጥረት 28 ቁጥር 3 ላይ ብናነብ እግዚአብሔር ይባርክህ ያፍራህ ያብዛህ የሚል ቡራኬ እናያለን። እግዚአብሔር ይባርክህ እግዚአብሔር ያፍራህ እግዚአብሔር ያብዛህ። ጸጋ የሚለው ቃል በቃል ባይጠቀስም በረከት መብዛት ማፍራት የሚሉት ቃላት በውስጣቸው የጸጋ ሐሳብ ያለባቸው ቡራኬዎች ናቸው። ስለዚህ በረከት ባለበት ፍሬ በሚታይበትና መትረፍረፍ መብዛት በሆነበት ስፍራ የእግዚአብሔር ጸጋ በስራ ላይ ነው ማለት ነው። እነዚህ ነገሮች ታዲያ መብዛት ማፍራት መባረክ ስለ ጸጋ ከተጠቀስነው ሁለተኛ ትርጓሜ ወይም ደግሞ ከጌታው ስጦታ የተነሳ ባሪያው ባለጠጋ ሆኗል ብለን ከገለጽነው የጸጋ ትርጓሜ የተነሳ ጸጋ ተብሎ ሊጠሩ ይችላል። በረከትን መቀበል ማፍራት መብዛት
ጌታ በእኛ ላይ ያለው መልካም ሐሳብ ስለሆነ ይሄ ጌታ በእኛ ላይ ያለው መልካም ሐሳብ በበረከት ሲሞላ ፍሬ እንድናፈራ ሲፈቅድ ሲያበዛን ያ የእግዚአብሔር ጸጋ ነው ብለን በጸጋ ሁለተኛ ትርጓሜ ልንረዳው እንችላለን። እነዚህ ነገሮች ታዲያ የተቀበለ ሰው እሱም ደግሞ በተራው እግዚአብሔርን ይባርካል፣ እሱም ደግሞ በተራው እግዚአብሔርን ያመሰግናል፣ እሱም ደግሞ በተራው ለእግዚአብሔር ለመዘመር ይነሳል። መዝሙር የሚለውን ቃል ለመጀመሪያ ጊዜ የምናገኘው እስራኤላውያን የቀይ ባህርን ከተሻገሩ በኋላ እስራኤላውያን የቀይ ባህርን እስከሚሻገሩ ድረስ መዝሙር የሚለውን ሐሳብ የትም አናገኘው። መዝሙር የሚለውን ሐሳብ የምናገኘው በዘጸአት መጽሐፍ ውስጥ ተጠቅሶ የምናገኘው እስራኤላውያን ለመጀመሪያ ጊዜ የቀይ ባህርን ከተሻገሩ በኋላ ነው። ከዛ የቀይ ባህርን ሲሻገሩ ጌታ ከነሱ ጋር መሆኑን አወቁ፣ በእግዚአብሔርና በአገልጋዩ በሙሴም አመኑ። ስለዚህ ሙሴና እስራኤል ይህንን መዝሙር ለእግዚአብሔር ዘመሩ ይላል። አንደኛ ጌታ ከነሱ ጋር ነበር፣ የመጀመሪያው የጸጋ ትርጓሜ እሱ። ሁለተኛ ጌታ ከነሱ ጋር ከመሆኑ የተነሳ ቀይ ባህር ተከፍሎ በደረቅ መሬት መካከል አለው። ከጌታው መልካምነት የተነሳ የተደረገላቸው ስጦታ ነው። ስለዚህ በዚህ በመሻገር ውስጥ በዚህ በማለፍ ውስጥ ከጠላት በማምለጥ ውስጥ የሆኑ እስራኤላውያን ይህንን በህይወታቸው የተከናወነውን ነገር ተመልክተው ዝም ማለት ስላልቻሉ ሊዘምሩ ተነሱ። ይሄ ስለ ጸጋ በሰጠነው በሶስተኛ ትርጓሜያችን መሰረት ይሄውም በምስጋና ህይወት ከመኖር ቁም ነገር አንፃር ጸጋ ተብሎ ሊጠራ ይችላል። ጸጋ እግዚአብሔር በእኛ ውስጥ ራሱን የሚያኖርበት የክብሩ ደመና ነው። እግዚአብሔር ራሱን ለሙሴ በገለጠለት ጊዜ የክብሩ ደመና ተራራውን እንደሸፈነው ሙሴና እግዚአብሔር በደመናው እንደተሰወሩ ሁሉ ጸጋ በእያንዳንዳችን ህይወት ውስጥ የሚገለጥ የእግዚአብሔር የክብሩ ደመና ነው። እግዚአብሔር በእኛ ውስጥ የመሆኑ ሙላት ነው። እግዚአብሔር በእኛ ውስጥ የመሆኑ የህልውናው ምልክት ነው። ጸጋ የእግዚአብሔር በውስጣችን የእግዚአብሔር በህይወታችን መንቀሳቀስ ነው። ጸጋ ስለዚህ እሱ ከኛ ጋር ስለሆነ በልጁ በጌታችን በኢየሱስ ክርስቶስ በውስጣችን ስፍራ ስላለው በውስጣችን ስለሚኖር በልባችን መንበረ ታቦት ላይ ስላለ በዚህ በመታመን ወልድ ያለው ህይወት አለው እያልን እንዘምራለን። በብሉይ ኪዳን ውስጥ በበርካታ ስፍራ የተለያዩ የጸጋ ምልክቶችን መመልከት እንችላለን። ዮሴፍ በወንድሞቹ ግፍ ተላልፈው በተሸጠበት በግብጽ ሀገር በንጉሱ ዘንድ ያገኘውን ሞገስ ማስታወስ እንችላለን። ሩት በባዕድ ሀገር በቦኤዝ ፊት ያገኘችውን ሞገስ ማስታወስ እንችላለን። አስቴር ስለ ህዝቧ በንጉሱ ዘንድ ያገኘችውን ተቀባይነት መጥቀስ እንችላለን። እነዚህ ሁሉ የጸጋ ምልክቶች ናቸው። ከሁሉ በላይ ግን ጠንከር ያለ የጸጋ ሐሳብ የምናገኘው በብሉይ ኪዳን በኦሪት ዘጸአት ምዕራፍ 33 ነው። በኦሪት ዘጸአት ምዕራፍ 33 ሙሴ እግዚአብሔርን ሲጠይቀው በፊትህ ሞገስ አግኝቼ እንደሆነ መንገድህን አሳየኝ ብሎ ይጠይቀዋል። ይሄ መሰረታዊ ጥያቄ ነው። በፊትህ ሞገስ አግኝቼ እንደሆነ ይሏል። ከዛ በፊት እግዚአብሔር ለሙሴ በፊቱ ሞገስ እንዳገኘ ይነግረዋል። እግዚአብሔር ሙሴን በፊቴ ሞገስ አግኝተሃል ይለው። ስለዚህ በእግዚአብሔር ፊት ሞገስ ማግኘት የመጀመሪያው የጸጋ ትርጓሜያችንን ያመለክታል። ከጌታው መልካምነት የተነሳ የሆነልን ነገር በእግዚአብሔር ፊት ሞገስ ማግኘት። ስለዚህ ሙሴ በእግዚአብሔር ፊት ሞገስ ስላገኘ አሁን እግዚአብሔርን የማነጋገር መብት ስላገኘ እግዚአብሔርን ጥያቄ ይጠይቀዋል። በፊት ሞገስ አግኝቼ ከሆነ መንገድህን አሳየኝ እያለ ጥያቄ ይጠይቀዋል። እግዚአብሔር ለሙሴ ጥያቄ ሲመልስለት መንገድህን አሳየኝ ካለው በኋላ ሙሴ አብሮኝ የሚሄድ ሰው አልሰጠህኝም ይለዋል። እግዚአብሔር መንገድህን አሳየኝ አንድ ጥያቄ ነው።
አብሮኝ ማን እንደሚሄድ ግን አብሮኝ የሚሄድ ሰው አልሰጠኝም ይላል ሙሴ። እግዚአብሔር ምን ብሎ ይመልስለታል? እኔ ካንተ ጋር እሄዳለሁ አላሳፍርህም ብሎ ይመልሳል። እግዚአብሔር በህይወታችን አብሮን የሚቆም ሰው አልሰጠህንም ባለበት አብሮን የሚቆም ሰው የማይሰጠን አብሮን የሚቆመው ሰው ከምንታመን እሱ አብሮን መቆሙን እንድናውቅና እሱ አብሮን መቆሙን እንድንደገፍ ነው። ሙሴ መናገር ስለማይችል ተናጋሪ ሰው ይሰጠኛል ብሎ ነው የጠየቀው። ፈሪ ስለነበረ ደፋር ሰው ይሰጠኛል ብሎ ነው የጠየቀው። በእውቀቱ የማይተማመን ስለነበረ ከኔ በላይ አዋቂ ሰው ይሰጠኛል ብሎ ነው የጠየቀው። እግዚአብሔር ግን ምን አለው? ሰው ሳይሆን የምሰጥህ ካንተ ጋር የሚሄድ ሰው ሳይሆን የምሰጥህ እኔ ነኝ ካንተ ጋር የምወጣው። ጸጋ ማለት ይሄ እግዚአብሔር ከኛ ጋር በእኛ ውስጥ ይሰራል። እግዚአብሔር በውስጣችን ይንቀሳቀሳል። እግዚአብሔር በውስጣችን ሕያው ነው። እግዚአብሔር በውስጣችን ከኛ ጋር ይወጣል። ጸጋ የምንለው ይሄ ሙሴ ከእግዚአብሔር ጸጋ የተነሳ ህዝቡን ሊመራ መመረጡ ይሄ ደግሞ ከሙሴ ስራ ሳይሆን ከጸጋ የሆነ ምርጫ እንደሆነ ሲናገር በእግዚአብሔር ፊት ሞገስ አግኝቷል ሙሴ ይላል። ሙሴ በእግዚአብሔር ፊት ሞገስ ያገኘው ከሙሴ ስራ ሳይሆን ከእግዚአብሔር ምርጫ የተነሳ ነው። ስለዚህ ሙሴ አስቀድሞ ባገኘው ጸጋ አስቀድሞ ባገኘው ሞገስ የተነሳ በእግዚአብሔር ፊት ሞገስ በማግኘቱ ይሄ በእግዚአብሔር ፊት ያገኘው ሞገስ ይሄ ለሙሴ የተሰጠው ጸጋ ሙሴን ዝም ብሎ እንዲቀመጥ አላደረገው። ነገር ግን ሙሴ እግዚአብሔርን ለማወቅ እግዚአብሔርን በጥልቀት ለመረዳት መንገድህን አሳየኝ እያለ ይጠይቀዋል። መንገድህን አሳየኝ የሚለው ሊከተለው ስለወደደ ነው። ለምንድን ነው የሚከተለው? እግዚአብሔር በሙሴ ህይወት ውስጥ ያፈሰሰው ጸጋ ሙሴን ወደ እግዚአብሔር እንዲጠማ ስላደረገው። ጸጋ እግዚአብሔር በውስጣችን ያለው መንቀሳቀስ ነው ስንል ጸጋ እግዚአብሔር በውስጣችን ያለው ህልውናና እስትንፋስ ነው ስንል የበለጠ ከእግዚአብሔር ጋር አንድ እንድንሆን እንድንጠማ የሚያደርገን ኃይል። ጸጋ በውስጣችን ሆኖ ወደ እግዚአብሔር የሚርበን ረሃብ ነው። ጸጋ በውስጣችን ሆኖ አባባ ያለ የሚያለቅስ ወደ እግዚአብሔር የሚጮህ መንፈስ። ለዛ ነው ሙሴ ጸጋ ከተቀበለ በኋላ ሞገስ ከተቀበለ በኋላ ባገኘው ነገር ብቻ አረካም፣ ነገር ግን መንገድህን አሳየኝ እያለ እግዚአብሔርን ይጠይቀዋል። መንገድህን አሳየኝ እያለ በጥልቀት ላውቅህ እፈልጋለሁ ልከተልህ እፈልጋለሁ እያለ ተጨማሪ ጸጋ ሲጠይቅ እንመለከተዋለን። በጸጋ ላይ ሌላ ጸጋ ተጨማሪ ጸጋ ሲጠይቅ እንመለከተዋለን። ስለዚህ በዚህ የመጽሐፍ ቅዱስ ግንዛቤ በዚህ የብሉይ ኪዳን ግንዛቤ በእግዚአብሔር ፊት ሞገስ ማግኘት፣ በእግዚአብሔር ፊት መባረክ፣ በእግዚአብሔር ፊት ማፍራት፣ በእግዚአብሔር ፊት መብዛት በጸጋ የመሞላት ምልክት ነው። እግዚአብሔር በጸጋው የሞላው ላይ እግዚአብሔር በሞገሱ የገለጠው ላይ ዓላማውን ያከናውናል። ስለዚህ እግዚአብሔር መልካም አደረገ በተባለበት ስፍራ ሁሉ በዚያ የእግዚአብሔር ጸጋ በስራ ላይ ነው። ብሉይ ኪዳን በርቀት የሚያሳየን ጸጋ ታዲያ በአዲስ ኪዳን ስጋ ለብሶ ተገልጧል። ብሉይ ኪዳን በርቀት ያሳየን የነበረው ጸጋ በአዲስ ኪዳን ስጋ ለብሶ ስለተገለጠ ኢየሱስ ክርስቶስ ተብሎ ይጠራል። ታዲያ አዲስ ኪዳን ስለ ጸጋ ያለው ሐሳብ ምንድነው? አዲስ ኪዳን ስለ ጸጋ ምን ይናገራል ካልን በአዲስ ኪዳን ግንዛቤ ጸጋ ልክ እንደ ብሉይ ኪዳን ሁሉ ለተመረጠ ህዝብ ብቻ የሚሰጥ በመገረዝ የሚገኝ የአይሁድን ህግ በመጠበቅ የምንኖር ሰው ነገር ሳይሆን ለሰው ዘር በሙሉ ይሰጥ ዘንድ በጌታችን በኢየሱስ ክርስቶስ ወደ ላይና ወደ ታች ወደ ቀኝና ወደ ግራ በተዘረጋ ጊዜ የከፈተው ማንም ሊያጠበው የማይችል ሰፊ ስፍራ ነው፣ ሁላችን እንድንገባበት። አዲስ ኪዳን ስለ ጸጋ ያለው ግንዛቤ እንዲህ አይነት ግንዛቤ ነው። ሐዋርያው ቅዱስ ጳውሎስ ወደ ኤፌሶን ሰዎች በላከው መልእክቱ ምዕራፍ 1
ለክብሩ ምስጋና እንሆን ዘንድ መረጠን ይላል። ጸጋውን በእኛ ላይ ያደረገ የሐሳቡን ፈቃድ ለኛ ገለጠልን እያለ በብሉይ ኪዳን ከነበረው የጸጋ ግንዛቤ ጋር በአዲስ ኪዳን እንዴት ባለ ስምረት እንዴት ባለ ተግባቦት እንዴት ባለ መስተጋብር እንደቀጠለ ያሳያል። በአዲስ ኪዳን በብሉይ ኪዳን የነበረው የጸጋ ምስል እንዴት ስጋ ለብሶ እንደተገለጠ እንዴት ወደ ፍጻሜ እንደመጣ ሐዋርያው ቅዱስ ጳውሎስ ይናገራል። ስለዚህ ይሄ የአዲስ ኪዳን ጸጋ ለተወሰኑ ህዝቦች ሳይሆን ለሰው ዘር በሙሉ የሆነ ስጦታ ነው። በዚህ በአዲስ ኪዳን የጸጋ ስጦታ የተመረጠና ያልተመረጠ የተገባና ያልተገባ ግሪካዊና አይሁዳዊ አረመኔና ባሪያ ወንድና ሴት የሚባል ነገር የለም። ሁሉ በሁሉ በክርስቶስ ሆኗል። ስለዚህ ሰማይና ምድር ታርቀውበት የተገለጠ የእግዚአብሔር ስጦታ ነው። የአዲስ ኪዳን የጸጋ ስጦታና በረከት ሌላ ነገር ሳይሆን የአብ አንድ ልጅ በሰውና በእግዚአብሔር መካከለኛ የሆነ ሊቀ ካህን ጌታችን ኢየሱስ ክርስቶስ ራሱ። የአዲስ ኪዳን ጸጋ መዘመር አይደለም። የአዲስ ኪዳን ጸጋ ትንቢት አይደለም። የአዲስ ኪዳን ጸጋ በልሳን መናገር አይደለም። የአዲስ ኪዳን ጸጋ ፈውስ አይደለም። የአዲስ ኪዳን ጸጋ መንፈስን የመለየት ስጦታ አይደለም። የአዲስ ኪዳን ጸጋ በእኛና በእግዚአብሔር መካከለኛ የሆነው ጌታችን ኢየሱስ ክርስቶስ ራሱ። ጌታችን ኢየሱስ ክርስቶስ በእኛ ውስጥ ከመሆኑ የተነሳ ትንቢት እንናገራለን። በእኛ ውስጥ ከመሆኑ የተነሳ የፈውስ ጸጋ አለን። በእኛ ውስጥ ከመሆኑ የተነሳ እንዘምራለን። በእኛ ውስጥ ከመሆኑ የተነሳ መንፈስን የመለየት ስጦታ አለን እንጂ ኢየሱስ የሌለው የጸጋ ስጦታ የለም። ስለዚህ የጸጋ ሁሉ ስጦታ ፍጻሜ፣ የጸጋ ሁሉ ስጦታ ምንጭ፣ የጸጋ ሁሉ ስጦታ ባለቤት የኢየሱስ በእኛ ውስጥ በመላት መገለጥ። የሉቃስ ወንጌል ስለ ጌታችን ስለ ኢየሱስ ክርስቶስ ሲናገር በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበር እያለ በምዕራፍ 2 ቁጥር 52 ላይ ይናገራል። ይሄ ሐሳብ አስቀድሞ በብሉይ ኪዳን የኢየሱስ ምሳሌ ለነበረው በቤተ መቅደስ ላደገው ለሳሙኤል የተነገረ ነበር። በአንደኛ ሳሙኤል ምዕራፍ 2 ቁጥር 26 ላይ ብናነብ ብላቴናው ሳሙኤል በእግዚአብሔርና በሰው ፊት ሞገስ እያገኘ እያደገ ሄደ እንደተባለ ማንበብ እንችላለን። ስለዚህ ኢየሱስ የብሉይ ኪዳን ፍጻሜ፣ ኢየሱስ በርቀት ያየነው ጸጋ ፍጻሜ፣ ኢየሱስ በሩቅ ያዩትና የብሉይ ኪዳን አባቶቻችን የተሳለሙት እኛ ግን በስጋና በደም የምንበላውና የምንጠጣው ስለኔና ስለናንተ በመንበረ ታቦት ራሱን የገለጠ የጸጋ ሁሉ ፍጻሜ በመካከላችን ጸጋና እውነትን ተሞልቶ ያደረ ነው። ኢየሱስ የአባቱ ልብ ዘላለማዊ ደስታ ነው። አብ ራሱ ስለ ልጁ ሲናገር የምወደው ልጄ በሱ ደስ የሚለኝ ይሄ ነው እሱን ስሙት እያለ በማቴዎስ ወንጌል ምዕራፍ 3 ቁጥር 17 ላይ ይናገራል። ኢየሱስ የአብ ልብ ደስታ በመሆኑ የጸጋ ሁሉ ባለቤት ነው። የጸጋ ስጦታዎችን መዝገብ ቁልፍ በእጁ የያዘ ነው። ማህተሞቹን ሊፈታ የተገባ ነው። እሱ በአባቱ ዘንድ ከዘላለም ጀምሮ ሞገስ ስላለው ለኛ የጸጋ ሁሉ ምንጭና ባለቤት ኢየሱስ። ይህንን ማየት ከፈለግን የዮሐንስ ወንጌል መግቢያ ብናነብ የዮሐንስ ወንጌል ምዕራፍ 1 ብናነብ አብ ልጁን እንዴት ባለ ክብር እንዴት ባለ ምላት ወደኛ እንደላከው ማየት እንችላለን። ዮሐንስ ኢየሱስን ሲያስተዋውቀን ጸጋንና እውነትን ተሞልቶ በመካከላችን ስላደረ እኛ ሁላችን ከሱ ጋር ባለን ህብረት በህማሙ በሞቱና በትንሳኤው በሚስጥረ ጥምቀታችን ባለን ሱታፌ እኛ ሁላችን ከሙላቱ ተቀብለን በጸጋ ላይ ጸጋ ተሰጥቶናል ይላል። ሙሴ የጠየቀው በጸጋ ላይ ጸጋን የመስጠት በጸጋ ላይ ጸጋን የመቀበል በጸጋ ላይ ጸጋን የማግኘት ጥያቄ በአዲስ ኪዳን በጌታችን በኢየሱስ ክርስቶስ ጸጋና እውነት ተሞልቶ በመካከላችን ማደር እኛ ደግሞ በሚስጥረ ጥምቀት በህማሙ በሞቱና በትንሳኤው ከሱ ጋር ባለን ህብረት ከሙላቱ የተነሳ በጸጋ ላይ ጸጋ ተቀብለናል እያለ ዮሐንስ በወንጌሉ ምዕራፍ 1 ቁጥር 16 ላይ ይናገራል። ስለዚህ ጸጋ በማንም ሳይሆን
በጌታችን በኢየሱስ ክርስቶስ በኩል ለሰው ልጆች የሚሰጥ ነው። ኢየሱስ የጸጋ ሙላት ነው። ከሱ ጋር ህብረት ያለው ሁሉ ከጸጋ ጋር ህብረት አለው። እግዚአብሔር አምላክ በኢየሱስ ክርስቶስ በኩል ልጆቹ አድርጎ ተቀብሎናል። በኢየሱስ የባህሪ ልጅነት ውስጥ ካለን የጸጋ ልጅነት ሱታፌ የተነሳ እኛ ደግሞ ልጆቹ ተብለን ልንጠራ የተገባን ሆነናል። ደግሞም በኢየሱስ ክርስቶስ በኩል ባገኘነው ልጅነት ወራሾች በመሆናችን እግዚአብሔርን አባ አባት ብለን የመጥራት ድፍረት አለን። ይሄንን ወራሽነት ይሄንን የጸጋ ስጦታ እንዴት ነው የምንኖረው የሚለው በቀጣይ በምንመለከታቸው የጸጋ ጥናታችን ውስጥ በስፋት የምንዳስሰው ይሆናል። ነገር ግን ለዛሬ ሶስተኛ ነጥብ እዚህ ላይ ለመጨመር አዲስ ኪዳን በተለይ ሐዋርያው ቅዱስ ጳውሎስ ስለ ጸጋ የነበረውን ግንዛቤ ለማየት የሮሜ መልእክት ምዕራፍ 5ን እናንብ። ሐዋርያው ቅዱስ ጳውሎስ የጸጋና የኃጢአትን ተቃርኖ ሲናገር እንመለከታለን። ሐዋርያው ቅዱስ ጳውሎስ ስለ ጽድቅ ስጦታ ሲናገር የመጀመሪያውን አዳምና ሁለተኛውን አዳም እያነጻጸረ ስለ ኃጢአትና ስለ ጽድቅ ያስተምራል። የአዳም ኃጢአት ያስከተለውን ቅጣት እያነሳ እግዚአብሔር አብ በልጁ በጌታችን በኢየሱስ ክርስቶስ በኩል በመንፈስ ቅዱስ ኃይል ካከናወነልን የጽድቅ ሥራ ጋር ያነጻጽራል። በዚህ የኃጢአት ደሞዝ በሆነው ሞት በአዳም ኃጢአት ምክንያት ሞት በሁላችን ላይ እንደመጣ ሁሉ የጸጋ ነፃ ስጦታ በሁለተኛው አዳም በጌታችን በኢየሱስ ክርስቶስ በኩል ወደ እያንዳንዳችን እንደመጣ ሐዋርያው ቅዱስ ጳውሎስ ይናገራል። ይህ በጌታችን በኢየሱስ ክርስቶስ በኩል ወደ እያንዳንዳችን የመጣው የጸጋ ስጦታ የኃጢአት ይቅርታና አዲስ ሕይወት ነው። በቀደመው አዳም እሱ በሰራው ስራ እሱ ባፈረሰው ሕግ ምክንያት በሱ ኃጢአት ብዙዎች ሞተዋል። ነገር ግን በኃጢአት ከሆነው ሞት ይልቅ በጸጋ የተሰጠን ሕይወት ይበልጣል። በሮሜ መልእክት ምዕራፍ 5 ቁጥር 15 ላይ ጳውሎስ ስለ አዳም ኃጢአትና በኢየሱስ ክርስቶስ ስለሆነው ቤዛነት ሲናገር ነገር ግን ስጦታው እንደ በደሉ መጠን እንደዚያው አይደለም ይላል። በአንድ ሰው በደል ብዙዎች ሞተዋል፣ ነገር ግን የእግዚአብሔር ጸጋና በአንድ ሰው በጌታችን በኢየሱስ ክርስቶስ ጸጋ የሆነው ስጦታ ከዚያ ይልቅ ለብዙዎች በዛ ይላል። ይሄ ስጦታ የተጠመቁ ሰዎች ሁሉ አሁን ያሉበት ሁኔታ ነው። የምህረትና የይቅርታ ሕይወት፣ የምህረትና የሕይወት ስጦታ በኢየሱስ ክርስቶስ በኩል ለእያንዳንዳችን ተከፍሏል። በኢየሱስ ክርስቶስ በኩል ወደ አብ የምንመለስበት መንገድ ክፍት ነው። ይሄ የጸጋ ስጦታ በሚስጥረ ጥምቀት የተቀበልነው አዲስ ሕይወት ነው። አሮጌው አዳም ሞቶ አዲሱ የክርስቶስ ሕይወት በእኛ ሕይወት ውስጥ ነፍስ የዘራበት የተወለደበት አሮጌውን ሰው አውልቀን አዲሱን ሰው የለበስንበት። ስለዚህ በዚህ በአዲስ ሕይወት በመኖር ይህንን የአዲስ ሕይወት ተስፋ ይዘን በዘላለማዊ ክብር ከሱ ጋር አንድ ለመሆን በመናደርገው ጉዞ በጸጋና በሞገስ ከክብር ወደ ክብር እየተገለጥን ወደ ፍጻሜያችን እንጓዛለን። ለቀጣይ ሳምንት ትምህርታችን የቤት ስራ እንዲሆንን የኤፌሶን መልእክት ምዕራፍ 1፣ የዮሐንስ ወንጌል ምዕራፍ 1 እንዲሁም ደግሞ የሮሜ መልእክት ምዕራፍ 5 ጀምሮ እስከ ምዕራፍ 10 ድረስ ያሉትን 5 ምዕራፎች በተቻለ መጠን ለማየት፣ ለማንበብ፣ ለማሰላሰል ሞክሩ። ሳምንቱን በሙሉ በቀጣይ ሳምንት ስንገናኝ ሌሎች አዲስ ኪዳን የጸጋ ግንዛቤዎችን እናይና ከዛ በኋላ በጸጋ ዙሪያ ደግሞ የተነሱ ጥያቄዎችን እነዛን ጥያቄዎች ደግሞ ቤተክርስቲያን እንዴት እንደምትመለከታቸው ሰፋ ባለ መልኩ ለማየት እንሞክራለን ማለት ነው። እግዚአብሔር ይስጥልኝ።